ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ሳተላይት ቴሌቪዥን ቤተሰቦች እንደምን ዋላችሁ? አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ እያል የግንቦት 14 ቀን 2018 ዓመተ ምህረት የሰዓቱን ዜናዎቻችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ በአክብሮት እየጠየቅን ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ የጣና ሳተላይት ቴሌቪዥን ቤተሰብ እንዲሆኑ ጋበዝን። በቅድሚያም አርዕስቶቹን እንሆ። ፋኖ በጎንደር ከደብረታቦር ከተማ በቅርብ ርቀት ድል መቀዳጀቱን አስታውቋል። የፋኖ ተጋድሎ ምን ይመስላል የሚለውንና በአካባቢው ያሉ ወታደራዊ እንቅስቃሴዎችን ይዘናል። በሌላ በኩል ፋኖ በጎጃም ያደረገውን ተጋድሎና የውጊያ ዝርዝር መረጃዎችን እንዲሁም ፋኖ ባደረጋቸው ብርቱ አውደ ውጊያዎች የተቆጣጠራቸው ስትራቴጂካዊ ቦታዎች የትኞቹ ናቸው የሚሉትን በቀዳሚነት ይዘናል። ለማይቀረው አመጽ ዝግጅታችን ጨርሰናል ሲሉ የመንግስት ሰራተኞቹ ገልጸዋል። ሰራተኞቹ በተወካዮቻቸው በኩል ለብልጽግና ባቀረቡት ጥያቄ በሰላም እጦትና በኑሮ ውድነት ለከፋ ችግር ተዳርገናል፣ ወይ የእናንተን የበለጸገች ኢትዮጵያ አሳዩን፣ ካልሆነ ደግሞ ደሞዛችን ላይ ያለአግባብ የተጣለብን ግብር ይቀነስልን፣ ያ ካልሆነ ግን ለአመጽ ተዘጋጅተናል ብለዋል። ዝርዝሩን አብራችሁን ስትቆዩ ተሰሙታላችሁ። ህወሓት በትግራይ ውስጥ እሳት ተነስቶበታል። የትግራይን ጊዜ አስተዳደር በኃይል ገልብጦ የተቆጣጠረው ህወሓት በታጣቂዎቹ ሌላ ትኩሳት ተነስቶበታል። የትግራይ ክልልን የውስጥ የጸጥታ ሁኔታ በተመለከተ በዝርዝር ያዘጋጀነውን ዘገባ አብራችሁን ስትቆዩ ተሰሙታላችሁ። እነዚህንና ሌሎች ለሰዓቱ የተመረጡና ያልተሰሙ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ አብራችሁን ቆዩ። በአማራ ክልል የተለያዩ አካባቢዎች በፋኖ ኃይሎችና በአገዛዙ ሰራዊት እየተደረገ ያለው ውጊያ ተጠናክሮ በቀጠለበት ፋኖ በሁለት ግንባሮች ድል ተቀዳጅቻለሁ ሲል ገለጸም። በጎንደር ከደብረታቦር ከተማ በትንሽ ኪሎ ሜትር ርቀት ላይ ፋኖ በአገዛዙ ኃይሎች ፈጽሜያለሁ ባለው የደፈጣ ጥቃት በርካታ የአገዛዙ ሰራዊት ሙትና ቁስለኛ መሆናቸውን አስታውቋል። የአፋብን ሰሜን አማራ ቀጠና በለይዝ ሜጀር ጀነራል ባንታ ባተኮር አሃዶች በጋራ በሰሩት ኦፕሬሽን በተደረገ ተጋድሎ በአገዛዙ ሰራዊት ላይ ከፍተኛ የሆነ ሰዋዊና ቁሳዊ ኪሳራ መድረሱን የኮሩ ህዝብ ግንኙነት መምሪያ ለጣና ሳተላይት ቴሌቪዥን አስታውቋል። ውጊያው የተደረገው ከደብረ ታቦር ከተማ በ15 ኪሎ ሜትር ርቀት ከደንጎርስ እስከ አለምሳጋ ጥብቅ ደን ባለው ቀጠና መሆኑን ያስታወቀው የህዝብ ግንኙነቱ በዚህ ልዩ የደፈጣ ጥቃት ለምርጫ ትውውቅ ታጅበው ሲንቀሳቀሱ የነበሩ የብልጽግና አመራሮችም ጉዳት ማስተናገዳቸውን ገልጿል። ይህን ጥቃት ተከትሎ ከፍተኛ መደናገጥ ውስጥ የገባው የአገዛዙ ሰራዊት ተጨማሪ ኃይል ከደብረ ታቦር ከተማ እያንቀሳቀሰ ሲሆን ፋኖ የተሳካ ጥቃት ከፈጸመና ለሰዓታት ከተዋጋ በኋላ አስተማማኝ የጦር ቤዞቹን በመያዝ ከውጊያው ቀጠና መውጣቱን የጣና ሳተላይት ቴሌቪዥን ምንጮች ገልጸዋል። በአሁኑ ሰዓት በአካባቢው ከፍተኛ የሆነ ውጥረት መኖሩን የገለጹት ምንጮቻችን በርካታ ቁጥር ያለው የአገዛዙ ሰራዊት በዙ 23 እና በሞርተር 120 ታግዞ ሰፊ እንቅስቃሴ እያደረገ መሆኑንም አስታውቀዋል። በሺ የሚቆጠር የአገዛዙ ሰራዊት ሰፍሮባት የምትገኘው ደብረታቦር ከተማ ሰፊ ወታደራዊ እንቅስቃሴ እየተደረጉባት መሆኑን የገለጹት የዓይን እማኞች ከከተማዋ የወጣና በሜካናይዝድ የታገዘ ሰራዊት ወደ ስማዳና ንፋስ መውጫ ከተሞች መንቀሳቀሱንም ጨምረው ገልጸዋል። ኮሩ እያደረገ ያለውን ተጋድሎ አጠናክሮ መቀጠሉን የገለጸው የሜጀር ጀነራል ኡባንታ ባተ የህዝብ ግንኙነት መምሪያ በቀጠናው ባለው የአገዛዙ ሰራዊት ላይ የኃይል መዛባት እየፈጠርን ሰራዊታችንም ከመቼውም ጊዜ በላይ እያጠናከርን ቀጥለናል ብሏል። በተያያዘ ዜና በጎጃም ዚገም ወረዳ በተደረገ አውደ ውጊያ ፋኖ ስትራቴጂክ ቦታ መቆጣጠሩን አስታውቋል። የአፋብን ቴዎድሮስ ዕዝ 109ኛ ኮር 88ኛ ክፍለ ጦር ባደረገው ታላቅ ተጋድሎ የአገዛዙ ሰራዊት መሽጎበት የነበረው የዚገም ወረዳ ጁመራ ከተማን ተቆጣጥሯል ተብሏል። ክፍለ ጦሩ በዚገም ወረዳ ጁመራ ላይ ባደረገው ብርቱ ተጋድሎ በስፍራው በነበረ የብልጽግና ሰራዊት ላይ እርምጃ በመውሰድ የቀጠናውን አስተዳደር ሙሉ በሙሉ ተቆጣጥሯል ነው የተባለው። በቀጠናው የሚንቀሳቀሱ የፋኖ ኃይሎች የተውጣጣ አንድ ሻምበል ሰራዊት በብልጽግናው ጦር ላይ በወሰደው የተጠና ወታደራዊ ኦፕሬሽን በርካታ ቁጥር ያለው የአገዛዙ ሰራዊት ሞትና ቁስለኛ መሆኑም ተሰምቷል። የፋኖ ኃይሎች በሰሩት ድንገተኛ ኦፕሬሽን ከ10 የሚበልጡ የአገዛዙ የሚሊሻ አባላት እርምጃ እንደተወሰደባቸው የተገለጸ ሲሆን ቀሪ ቁጥራቸው ያልታወቁ ደግሞ ቁስለኛ መሆናቸው ተሰምቷል። 9 የሚሆኑ የሚሊሻ ኃይሎች ከነሙሉ ትጥቃቸው በፋኖ የተማረኩ ሲሆን ቀሪው የአገዛዙ ኃይል ተበታትኖ ወደዚህ ወረዳ መሸሹን የኮሩ ቃል አቀባይ ክፍል ለጣና ሳተላይት ቴሌቪዥን አስታውቋል። ቃል አቀባዩ እንደገለጸው ከ5 በላይ የተለያዩ መሳሪያዎች በምርኮ የተገኙ ሲሆን በቁጥር በውል ያልታወቀ የተለያዩ መሳሪያዎች ተተኳሽም በእጃችን ገብቷል ሲል ጨምሮ ገልጿል።
ከምርጫው በፊት ችግራችን ይፈታ ማህበራቱ ቀጣዩ የሰራተኞቹ አመጽም በኢትዮጵያ እጅግ በናረ የኑሮ ውድነትና የተጋነነ የሥራ ግብር በመክፈል ለከፍተኛ የኢኮኖሚ ጫና የተጋለጡ የመንግስት ሰራተኞች ለአመጽ ራሳቸውን እያዘጋጁ እንደሆነ ተገለጸ። ይህንን ተከትሎ የተለያዩ የመንግስት ሰራተኞች ማህበራትን ጠርቶ ያነጋገረው የብልጽግናው አገዛዝ በበኩሉ አጥጋቢ ምላሽ መስጠት አለመቻሉን የጣና ሳተላይት ቴሌቪዥን ምንጮች ገልጸዋል። በብልጽግናው አገዛዝ የምርጫ ካርድ በአስገዳጅ ሁኔታ እንዲወስዱና በኋላም ብልጽግናን እንዲመርጡ በተደጋጋሚ የተጠየቁት የመንግስት ሰራተኞችም ችግራችን ብልጽግና ነው፣ እኛም ሆነን ልጆቻችን ለችግር የተጋለጥነው በብልጽግና ዘመን ነው ማለት ጀምረዋል። በአዲስ አበባ ከተማ አንዳንድ ሆቴል ውስጥ የመምህራንና የሐኪሞች ማህበርን እንዲሁም ሌሎች የመንግስት ሰራተኞች ህብረትን አመራሮችን በሲቪል ሰርቪስ ኮሚሽን አመራሮችና በሌሎች የአገሪቱ ከፍተኛ አመራሮች በኩል ስብሰባ ያደረገው ብልጽግና ለማህበራቱ ሊቀመንበሮች ዛቻና ማስፈራሪያ ማድረሱ ተሰምቷል። በመድረኩ ተሳታፊ የነበሩ ታማኝ ምንጮችም ለጣና ሳተላይት ቴሌቪዥን እንደገለጹትም የመንግስት ሰራተኞቹ በተወካዮቹ በኩል ባቀረቡት ጥያቄ የኢኮኖሚ ችግሩ እንዲፈታና ተአምራዊ የሚባለው የኢትዮጵያ ኢኮኖሚ እድገት በረከቱም እንዲደርሰን በሰላም ስንጠይቅ የቆየን ቢሆንም ከደሞዛችን 50% ለስራ ግብር መንግስት መልሶ የሚወስደው ሲሆን ቀሪው ከቤት ኪራይ የማያልፍ መሆኑን ጥናታዊ ጽሑፍ በማቅረብ በሰነድና በማስረጃ አስደግፈው ገልጸዋል ነው የተባለው። ተወካዮቹም እንደገለጹት መንግስት ይህንን የማያስተካክል ከሆነና የኑሮ ውድነቱን የማይቆጣጠር ከሆነ የአደባባይ ሰልፎችን ለማድረግ ብልጽግና ለህይወታችን ስጋት በመሆኑ በመላው ኢትዮጵያ የመንግስት ሰራተኞች የማህበራዊ ሚዲያ ንቅናቄ ዘመቻ ለመጀመር ዝግጅታቸውን አጠናቀዋል ማለታቸው ተሰምቷል። የመንግስት ሰራተኞች የማህበራዊ ሚዲያ ዘመቻ ንቅናቄ ከሚሰሙ መፈክሮች መካከል በሰላም እጦት ምክንያት ከቦታ ቦታ ተንቀሳቅሰን መስራት አልቻልንም፣ በኑሮ ውድነት ምክንያት ልጆቻችንን ማሳደግ አልቻልንም፣ የሥራ ግብር ይቀነስልን፣ የነዳጅ ዋጋ መጨመር ለኑሮ ውድነት ምክንያት መሆኑ ይታወቅልን የሚሉ ድምጾች ይስተጋባሉ ተብሏል። እነዚህን የተቋሙ ድምጾች ከማሰማታቸው በፊት ብልጽግናም መፍትሄ የማይሰጥ ከሆነ በሁሉም የማህበራዊ ሚዲያ አማራጮች እንቅስቃሴዎችን እንደሚጀምሩ የመንግስት ሰራተኞች ተወካዮች አስታውቀዋል። ብልጽግና አፋጣኝ መፍትሄ ካላበጀና በዚህ የማህበራዊ ሚዲያም ንቅናቄ ለውጥ የማያመጣና በንቅናቄው ላይ መንግስት ፈጣን ምላሽ የማይሰጥ ከሆነ ወደ ተደራጀም የሰራተኛ ተቃውሞ እንቅስቃሴና አድማም እንደሚገቡም አስተባባሪዎቹ ገልጸዋል። ከዚህ ጋር ተያይዞ ጥያቄ ያነሳንላቸው እናም ከጣና ሳተላይት ቴሌቪዥን ጋር ቆይታ ያደረጉ አንድ የኢኮኖሚ ባለሙያም ሰራተኞቹ ያቀረቡት ጥያቄ አግባብነት ያለውና ስርዓቱ በቸልታ ሲመለከተው የቆየ ጉዳይ ነው ብለዋል። የምጣኔ ሀብት ባለሙያው በሰጡት ሙያዊ አስተያየት የማህበራቱ ጥያቄ በማክሮ ኢኮኖሚክስ፣ በፖለቲካ ኢኮኖሚና በሲቪል ማህበረሰብ ንቅናቄ እይታ ሲገመገም በርካታና መሰረታዊ የሆኑም ሀገራዊ እውነታዎችን ያመላክታል ብለዋል። ከነዚህም መካከል የማክሮ ኢኮኖሚ ጫናና የኑሮ ውድነትን በቀዳሚነት የጠቀሱት አስተያየት ሰጪም የደሞዝ መግዛትም አቅም ማሽቆርቆርና የዋጋ ንረት በተለይም መሰረታዊ ሸቀጦችና የቤት ኪራይ ላይ የሚታየው ጭማሪ የመንግስት ሰራተኛውን የኑሮ ደረጃ በእጅጉ እየጎዳው መጥቷል ብለዋል። በብልጽግናው ስርዓት የኢኮኖሚ እድገት መኖሩ በተደጋጋሚ እየተነገረም በተግባር ግን የዜጎች የመግዛት አቅም ሲዳከም ይህ ሁኔታም ከፖለቲካ ባሻገር በኢኮኖሚክ ሳይንስ ያልተመጣጠንም የሀብት ክፍፍልና የፖሊሲዎች ውጤት ወደ ታችኛው ህብረተሰብ ክፍል አለመድረስን ያሳያል ብለዋል። ይህም ኢትዮጵያ ውስጥ ሀብት ንብረት ማፍራት የሚችሉም ሆነም የኑሮ ውድነቱን ሊቋቋሙ የሚችሉትን ባለስልጣናትና ከባለስልጣን ጋር የጥቅም ትስስር ያላቸውም ጥቅመኛ ነጋዴዎች ብቻ ሲሆኑ ሌላው የህብረተሰብ ክፍል በከፋ ችግር ውስጥ ወድቋል ብለዋል። አስተያየት ሰጪው በማብራሪያቸው ያነሱት ሌላው ነጥብ ደግሞ የፊስካል ፖሊሲና የግብር ጫና ሲሆን ሰራተኞቹም የሥራ ግብር ከፍተኛ ነው ብለው የሚያነሱት ቅሬታም የሀገሪቱን የግብር አሰባሰብ ልዩነት ታክስ ፖሊሲ ካለው የኑሮ ውድነት ጋር አለመጣጣሙን ያሳያል። የኑሮ ውድነት ባለበት ወቅት የግብር ምጣኔ ታክስ ብራኬት ለማስተካከል ወይም ማሻሻያ አለማድረግ በቋሚ ደሞዝተኛው ላይ የሚኖረውን ኢኮኖሚያዊ ጫና በእጅጉ ያጠበዋል ብለዋል። ይህ በመሆኑ ዜጎች ለከፋ
ችግር ከተጋለጡም የሰራተኞች መብትና የሲቪል ማህበራት ሚናቸውን መወጣት እንዳለባቸው የገለጹት አስተያየት ሰጪው የሙያ ማህበራት፣ የመምህራን፣ የሐኪሞች ወዘተ ፍላጎታቸውን በሰላማዊ መንገድና በውይይት ለመፍታት መሞከራቸው የዲሞክራሲያዊ ባህል መገለጫ ነው። ይሁን እንጂ ይላሉ አስተያየት ሰጪው በመንግስት አካላት በኩል የሚደረጉ የማስፈራሪያ እርምጃዎች ካሉ ይህ ሁኔታ በመንግስትና በዜጎች መካከል ሊኖር የሚገባውን ማህበራዊ ውል ሶሻል ኮንትራክት የሚያናጋ ከመሆኑም በላይ ሰላማዊ የቅሬታ ማቅረቢያ መንገዶችን በመዝጋት ወደ ተባባሰ ማህበራዊ ቀውስ ማምራቱ የማይቀር ጉዳይ ነው ብለዋል። በትግራይ የሰፈነው ውስጣዊ ቀውስና የህወሓት የቁልቁለት ጉዞ ለአዲስ ደም አፋሳሽ የስልጣን ጦርነት ትንኮሳ እያደረገ የሚገኘው በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት በታችኛው መዋቅሩና ባስታጠቃቸው ሚሊሻዎች ዘንድ ከፍተኛ የውስጥ አመጽና ተቃውሞ ገጥሞታል። ይህን ተከትሎም በክልሉ ውስጥም የእርስ በርስ ግጭት ሊቀሰቀስ ይችላል የሚል ከፍተኛ ስጋት ማንዣበቡም ተሰምቷል። የጣና ሳተላይት ቴሌቪዥን ምንጮች የታጣቂዎቹን የአመጽና ጥያቄም በተመለከተም እንደገለጹት ህወሓት ዳግም የጦርነት ከበሮ ለመምታት ሰፊ ዝግጅት እያደረገም በሚገኝበት በዚህ ወቅትም በታችኛው መዋቅር የሚገኙ ታጣቂዎችና ሚሊሻዎችም አሁን የምንዋጋበት ዓላማ ምንድነው? ከዚህ ቀደም የነበረው ጦርነትስም ለትግራይ ህዝብ ምን ውጤት አመጣም? ልጆቻችን ለጦርነት ተመልምለው እንደወጡም አልተመለሱም። ከተስማማችሁት ብልጽግና ጋር ድጋሚ ጦርነት ለምን አስፈለገም? የስምምነቱስ መፍረስ ምክንያቱ ምንድነው? የሚሉ መሰረታዊና ብርቱ ጥያቄዎችን በማንሳትም በቡድኑ ላይ ማመጻቸውን ገልጸዋል። ጣና ሳተላይት ቴሌቪዥን ከስፍራው ባገኘው መረጃም በተለይም በደጋ ተንቤን፣ በእንደርታና በተለያዩ የትግራይ አካባቢዎችም የሚገኙ የሚሊሻ አባላት ወደ ጦርነት አንገባም በማለት ድምጻቸውን ከፍ አድርገው እያሰሙ ይገኛሉ። ይህ በሚሊሻዎች የተቀሰቀሰው ጦርነት በቃን፣ አመጽ በሰሜኑ ጦርነት ከ1 ሚሊዮን በላይ ዜጎችን የገበረው የትግራይ ህዝብ ዳግም ወደ እልቂት ላለመግባትና ቀሪ ልጆቹን ላለማስጨረስም የያዘውን ቁርጠኛ አቋም የሚያንጸባርቅ ነው ተብሏል። ይህን ተከትሎ ህወሓት ከፍተኛ መደናገጥ ውስጥ መግባቱን የገለጹት ምንጮቻችን የፖለቲካ ካድሬዎችና ልዩ ሰራዊቱን በማሰማራት ሚሊሻዎችን ለማስገደድም እየተንቀሳቀሰ ነው ተብሏል። ጥያቄ ያነሱትና ያመጹትን ታጣቂዎች አስገድዶ ወደ ወታደራዊ ካምፕ ለማስገባት ከፍተኛ የደህንነትና የጦር ኃይል ማሰማራቱ የተገለጸ ሲሆን ቡድኑ እነዚህ አመፀኛ ሚሊሻዎችም ከነ ጀነራል ጻድቃን ገብረተንሳይና ከሌሎቹ ከድርጅት ካፈነገጡ ኃይሎች ጋር ግንኙነት አላቸው የሚል ክስ እንዳቀረበባቸውም ተሰምቷል። ህወሓት በውስጥ ስንጥቅና በካድሬዎቹ የማይደመጥ ቅስቀሳ ውስጥ ይገኛል ያሉት የጣና ሳተላይት ቴሌቪዥን ምንጮች ሚያዝያ 30 ቀን 2018 ዓመተ ምህረትም የትግራይን ጊዜያዊ አስተዳደር በመፈንቅለ መንግስት መሰል አካሄድም ካስወገደ በኋላ ክልሉን ሙሉ በሙሉ የተቆጣጠረው የነደብረጽዮን ቡድን በርካታም የጊዜያዊ አስተዳደሩን አመራሮች ቢያባርርና ቢያስርም አሁንም ውስጥ ያልጠራም በሚል ስነልቦናዊ ቀውስ ውስጥ ይገኛል ሲሉም ገልጸዋል። በአሁኑ ወቅት ቡድኑ እምነት ባጣባቸው ከመቶ በላይ በሚሆኑ የራሱ አመራሮች ላይ ጥብቅ ወታደራዊ ክትትል እያደረገ መሆኑም ተሰምቷል። በመጨረሻም ከህወሓት የተነጠሉና ከብልጽግና አገዛዝ ጋር የሚሰሩት እንደና አቶ ጌታቸው ረዳ ያሉ ግለሰቦች፣ የትግራይ ወታደሮች፣ ሚሊሻዎችና ታጣቂዎች የህወሓትን የጥፋትና የጦርነት ተልዕኮ እንዳይቀበሉ ከፍተኛ የማግባባትና የቅስቀሳ ስራ ያለማቋረጥ እየሰሩ ይገኛሉ። እነዚህ ቡድኖች ቀደም ሲል የነደብረጽዮን ቡድን በኃይል ለማስወገድ አለመው የትግራይ ሰላምና ለውጥ ምክር ቤት በሚል ስም የቀድሞ የህወሓት ፖለቲከኞችን፣ ወታደራዊ አዛዦችና በአፋር የሚንቀሳቀሱ የሐራ መሬት ታጣቂዎችን ያቀፈም አዲስ አደረጃጀት በአዲስ አበባ ማቋቋማቸው ይታወሳል። ይህን ተከትሎ ህወሓት ዛቻ እየሰነዘረ ሲሆን የህወሓት ጽሕፈት ቤት ኃላፊ አቶ ሚካኤል አስገዶም ከወይን ጋዜጣ ጋር ባደረጉት ቆይታ የፌዴራሉ መንግስት ወይም ደግሞ ብልጽግና ግራ ተጋብቷል፣ ጦርነት የምንከፍትበት ትክክለኛው ጊዜም አሁን ነው፣ ጦርነቱን ለመጀመር ከዚህ የተሻለ ወቅት የለም በማለት የጦርነት ትንኮሳውን በይፋ መጀመራቸው ይታወሳል።
ይህ አይነቱ አካሄድ በህወሓት ውስጥ እየታየ ያለው ውስጣዊ ቀውስ በፖለቲካዊ ኢኮኖሚ፣ በወታደራዊ ሳይንስና በማህበራዊ ውል እይታ ያልገመገመ መሆኑን አስተያየት ሰጪዎቹ ይናገራሉ። ድርጅቱ በአሁኑ ሰዓት ፍጹም ባዶ የቀረ መዋቅር መሆኑን በግልጽ ያሳያል ያሉት አስተያየት ሰጪዎቹም ይህን ሁለንተናዊ ባዶነት በአራት ዋና ዋና ነጥቦች ከፍለውታል። የመጀመሪያው ፍጹም የህዝብና የሞራል ባዶነት ነው። በነ ዶክተር ደብረጽዮን የሚመራው ቡድን አሁንም የሚንቀሳቀሰው በ1970ዎቹና በ1980ዎቹ የነበረውን ህዝብን በፕሮፓጋንዳ የማንቀሳቀስ የቆየ ስልት በመጠቀም ነው። ነገር ግን ድርጅቱ በአሁኑ ሰዓት ማህበራዊ መሰረቱን ሙሉ በሙሉ አጥቷል። የትግራይ ህዝብና ታጣቂው ሚሊሻ ልጆቻችን የት ገቡ የሚል ጥያቄ ሲያነሱም ህወሓት የሚሰጠው ምላሽ ማስገደድና ማሰር ብቻ ነው። ይህ የሚያሳድደው ቡድኑ ከህዝብ የሚገኝ የሞራል ድጋፍ የሌለው መሆኑን ነው። ቡድኑ ለትግራይ ህዝብ መብትና ለተፈናቃዮቹ መመለስ ሳይሆን የሚዋጋውና ፕሮፓጋንዳ የሚሰራው ለገዛ ስልጣኑና ለቡድናዊ ጥቅሙ ብቻ እንደሆነም ህዝቡ ጠንቅቆ ተረድቶታል። ሁለተኛው መገለጫ ወታደራዊና የስትራቴጂ ባዶነት ሲሆን አንድ ጦርነት በተሳካ ሁኔታ ለመምራት የወታደር ስነልቦናዊ ዝግጁነትና የግልጽ ዓላማ መኖር ወሳኝ ነው። በአሁኑ ወቅት ግን የህወሓት ታጣቂዎች የምንዋጋው ለምንድን ነው በሚል የዓላማ ባዶነት ውስጥ ይገኛሉ። የጦርነት መሳሪያና ቁሳቁስ ቢኖር እንኳን በጥርጣሬና በፍርሃት የተሞላ የዓላማ ጽናት የሌለውና በውስጥ አመጽ የተናወጠ ሰራዊት ወታደራዊ ውጤት ሊያመጣ አይችልም። የትምህርት ቤቶች መዘጋትና ታጣቂዎችን አስገድዶ ወደ ካምፕ ማስገባት የሚያሳየው የድርጅቱን ወታደራዊ አቅም መመንመንና የተስፋ መቁረጥ የመጨረሻ ደረጃ ነው። በሶስተኛ ደረጃ የተጠቀሰው የፖለቲካዊ መሪነትና የርዕዮተ ዓለም ክስረት ነው። ህወሓት በትግራይ ምሁራን፣ በወጣቱና በተፎካካሪ የፖለቲካ ኃይሎች ዘንድ ተቀባይነቱ አብቅቷል። በሰሜኑ ጦርነት ወቅት ጦርነት ለትግራይ ህዝብ ባህላዊ ጨዋታ ነው ሲሉ የነበሩ የማህበረሰብ አንቂዎችም በአሁኑ ወቅት ህወሓትን በአደባባይ እየተቃወሙት ይገኛሉ። በራሱ ሰዎች ይህን አይነት ትችት እያስተናገደ የሚገኘው ህወሓት በአመራሮቹ በኩል የአማራን አጽም ርስት ለመውረድ ከአማራ ኃይሎች ጋር በትብብር እየሰራው ነው የሚል ንግግር ሲያደርጉም ይስተዋላሉ። ይህም የድርጅቱ አካሄድ በቅርብ ሰዎች ጭምር በመነቀፉ በራሱ ጥላ ላይ ጭምር የሚደነግጥና ደካማ ስብስብ እንዲሆን አድርጎታል። የመጨረሻው የህወሓት ባዶነትና ላክሳሪ የጦርነት እንቅስቃሴ ማነቆ የሆነበት የኢኮኖሚና የማህበራዊ መዋቅር መፈራረስ ነው። የትግራይ ክልል ካለው ከፍተኛ የኢኮኖሚ ቀውስ፣ የሰብአዊ እርዳታ እጥረትና የሥራ አጥነት ችግር አንጻር ሌላ ጦርነት መክፈት ራስን የማጥፋት ያህል እብደት ነው። ህወሓት ግን ይህን ማህበራዊ እውነታ ወደ ጎን በመተው ክልሉን ወደ ባሰ ራብና ምሬት ለመክተት ያለማቋረጥ እየሰራ ይገኛል። በአጠቃላይ ህወሓት በአሁኑ ሰዓት ታሪክን ወደ ኋላ ለመመለስ የሚዳ ከውስጥ የተሰነጠቀ ከውጭ የተገለለ በህዝብ የተነጠለና በወታደራዊም ሆነም በፖለቲካዊ መስፈርት ባዶነቱ የተረጋገጠ ኃይል ሆኗል። ይህ የውስጥ አመጽና ቀውስ ደግሞ የቡድኑን ማክተሚያ የሚያፈጥን እንጂ የትግራይን ህዝብ ወደ ሌላ ድል የሚመራ አይደለም። ክቡራና ክቡራት የጣና ቴሌቪዥን ቤተሰቦች ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን።